ያ ይሁንሽ የበፊት ፍቅረኛ ወይም የበፊት ጓደኛ ልትሆን ትችላለች ግን ስንት ናቸው ነው ከዚህ በኋላ ስንት ሰው ይዘህ ትመጣለህ ከዚህ በፊትኛ ደጋግመን ተናግረናል ከሩታ ጋር ተለይቶ ለምን ይሄዳል ጽጌ ጋር ለምን እንደዛ ይሆናል ለሩታ ክብር ቢኖረው ልጅቷን የሚወዳት የሚያፈቅራት ቢሆን ወይስ ያለሷ ስለማይሳካል ነው አብራሃት ይሆንከው ያለሷ ሰዎች ስለማይቀበሉ ነው አብራሃት ይሆንከው ያስገደደ ነገር አለ ወይስ ከሷ ጋር ከሩታ ጋር ባትሆን የሚጎልብህ ህይወት አለ ለምንድን ነው እንደዛ አይነት ነገሮችን በተደጋጋሚ መስራት የፈለከው ስራ ነው የምትሉ ሰዎች እንደዛ አይነት ምን አይነት ስራ ነው እንደዚህ እኔ ያደረኩት በቃ በሰላም ልጅቷን አረጋግጬ መናገር ነበረብኝ ካንተ አረጋጋ የራሷ ጉዳይ ምን አገባው አንተ ስለሷ በነገራችን ላይ ትክክል ነው የተናገረች ያለችው ነገር ስለ ልጅቷ ሩታ ምንም አይመለከታትም ራሱ ጤነኛ ያስብለው በቃ ምሩን ነው እኔ የምለው እሱ ነው ይሄ ልጅ ጤነኝነቱ ያጠራጥረኛል የምሬን ከዶላሩ ውጪ ጤነኝነቱ ያጠራጥረኛል እኔ ዶላር ከሆነ ጤነኛ ያደርጋል እኮ ዶላር አይደል ዶላር እኮ ሰላም ያደርጋል ዶላር እብዳ ያደርግም ሰው ነው እንደዚህ በዚህ ጋብቼ ህይወትሽን በከፍታ ላይ ከፕሌን በላይ ነው ማኖርሽ ብለህ ትትትትግትት ያልካቸውን ሰዎች ነው ሰብስበህ ይዘህ የምትመጣው ምን አለ ባረገኝ የበራችሁን አፈር አንቺ ስትረግጭኝ እኔ እንድንፈራፈር ብለህ ጀንጅና ከዛ ደግሞ ትታቸው ትሄዳለህ ከዛ ደግሞ ዛሬ ላይ እንደገና ተመልሰው ይመጣሉ ነገ ደግሞ ምን አይነት ሴት ይዘብን እንደምትመጣ አላውቅም እቺኛዋን በርሽ ላይ እንድንፈራፈር ብለህ ጀንጅናል ነገ ደግሞ እኔም ዳቦ ሆኜ አንቺም ኮባቅጠል ጨንሽ ስር ገብቼ በፍቅርሽ ልቃጠል ደግሞ ብለህ ጀነጀንካ ሌላ ሴት ደግሞ ነገ ትመጣለች አጃይብ ነው አባቢኛ እና አለን የተሰማንን ነገር እናወራለን ሰላም ጤና ይስጥልን ውድ ቤተሰቦቼ እንደምን ቆያችሁልን ሁሉ ሰላም እንግዲህ በድጋሚ መጥቻለሁ ይላል መምጣት በጣም ብዙ ጥሬ ነበረ ብዙ ሰዎች የሆነ ነገር ሲከሰት ነው እንደ አንተ የምትመጣው ምናል እና በምን ልምጣ እስኪ ንገሩኝ በራስ አይዲያ በራስ ኮንተንት አልመጣ ብዙዎቻችሁ ወደ ማን እንዳዘነበላችሁ አይቻለሁ በጣም ብዙ ነገር ታዝቤ ነው ዛሬ ቪዲዮ ለመስራት የተገደድኩት ስለዚህ እያንዳንዱን ነገር ምን እየተካሄደ እንደሆነ በደንብ አድርጌ ዛሬ እነግራችኋለሁ ወዳችኋለሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ እና በጣም የሚያስደብር የሚያስከፋና የሆነ ጭንቅ የሚል ነገር ነው ማለት እሷን ማግኘቱ አይደለም እኔ እንትን ያለኝ ብቻውን ሄዶ ማግኘቱ ነው ሩታ ቤት ውስጥ ገብታ በጣም ሌላ ነገር ውስጥ ነች በጣም እያለቀሰች ከፍቷታል በነገራችን ላይ እነሱ የሚሰሩትን ነገር ይረሱታል መሰለኝ በተደጋጋሚ ነው እንደዚህ አይነት ነገር ሲፈጠር የነበረው እኔ ከዚህ በፊት በጣም ተደጋጋሚ ስናገር የነበረው እነዚህ ልጆች ይሄንን ነገር ሆን ብለው አውቀው ነው ያደረጉ ያሉት ብዬ እንድናገር የሚያደርገኝ ነገር ምንድነው አሁን ተጋብተዋል ኦሬዲ ሩታ ማርግዛለች በቃ ባልና ሚስት ሆነዋል ሪል ባልና ሚስት ሆነው አብሮ መኖር ጀምሯል ወይ አገራቸው ሄደው ወቁልኝ ወይም ደግሞ የቤተሰብ ቅልቅል አይነት ነገር ካልተፈጠረ በስተቀር እነዚህ ልጆች ኦሬዲ ተጋብተናል ብለው እሷም አርግዣለሁ ብላለች አይደል ታዲያ ይሄ ከሆነ አሁን ላይ ከቀደመው ህይወታቸው ላይፍን አንድ ስቴፕ ከፍ ብለው እየኖሩ ነው አይደል አንድ ስቴፕ ብቻ አይደለም በቃ ትልቅ የሚባል ደረጃ ላይ ደርሰዋል አሁን ማለት በህይወታቸው ማለት ነው በቃ እሱም ባል ሆኗል ኦሬዲ አባት ሊሆን ነው ተጋብተዋል ድሮ ይሰሩ የነበሩት ያ የሆነ የፍቅረኛሞች አይነት ነገር አልፎ ዛሬ ላይ የኃላፊነት ህይወት ላይ ነው ያሉት ያንን ሁላችንም የምንረዳውና እነሱም ሊያውቁት የሚገባ ነገር ነው ግን ይሄንን ህይወት እንዴት እንደተረዱት አይዶን ነው ለምን የዚህ ህይወት ላይ እንደገቡም አይዶን ነው እየታየቀነሰባቸው ነው እንደ በፊቱ እየታየላቸው አይደለም ምናምን የሚሉ ኮሜንቶችን አንብቤያለሁኝና ይሁንሻው እንደዛ ይስሩ ግን በእንደዛ አይነት መንገድ ለምን አስፈለገ ምክንያቱም ከለሩን ቀየረ እንጂ አንድ አይነት ሐሳብ ነው ከዚህ በፊት ከነዳኒና ከነጽጌ ጋር የተፈጠረው ያኔ በሩታ ከዳኒ ጋር የሆነ ነገር ተፈጥሯል ተብሎ በሩታ መንገር ሌላ ድራማ ተጀመረ አሁን ደግሞ በአብርሽ በኩል ተጀመረ ከዛ በፊት ደግሞ በፍቅር ተጀመረ ማለት ምንድነው አብርሃም አሁን ልጅነት ነው ወይስ ኦዲየንሱ ይሄንን ስለ እንደዚህ አይነት ሐሳብ ይወዳል ብለ ስላሰብኩ ነው ወይስ እንወዳለን እንደዚህ አይነት ሐሳብ ስራልን ብለው ነግረውሃል ምክንያቱም እናንተ ዛሬ ላይ አሪቪው አሪ ገንዘብ ምናምን ሊገኝበት ይችላል ግን እንደዚህ አይነት ነገር ውስጥ መግባት ያ ይሁንሽ የበፊት ፍቅረኛ ወይም የበፊት ጓደኛ ልትሆን ትችላለች ግን ስንት ናቸው ነው አሁን ከዚህ በኋላ ስንት ሰው ይዘህ ትመጣለህ ይሄን አሁን የገረመኝ ያለው ነገር ከዚህ በኋላ ስንት አይነት ሴት ይዘህ ትመጣለህ ሩታ ሳውን ከዚህ በኋላ ከዚህ ቀጥሎ ባለው ደግሞ ይሄ ሐሳብ ሲያልቅ የሩታ ተራ ነው ከዛ ሩታ ደግሞ የሆነ ወንድ ይዛ ልትመጣ ነው ምንድነው ማለት ከዚህ የተሻለ መስራት አይቻልም ወይ ትልቅ ከተማ መሃል ከተማ አይደል ያላችሁት እሺ ይሁን እኮ ነው እኮ በቃ መጣች ልጅቷ ህይወታችሁን ልበጠብጥ ምናምን መጣች እንበል ምክንያቱም ልጅቷ የመጣችበት አመጣጥም ትክክል አይደለም ከዚህ በፊት አንተ ጓደኛ ልትሆን ትችላለች ጎርታት ምናምን ሊሆን ይችላል ግን ዛሬ ምን ታያት እንድትመጣ ያደረጋት ምንድነው ነው
ያ ሁሉ ነገር ሲፈጠር ያልመጣች በዛ ሁሉ አመት ውስጥ ያልመጣች ሴት አሁን ላይ ለምን መጣች ነው። ይሄን ስላችሁ ልጅቷ ላይ እየፈረድኩ አይደለም። ቃል ገብቶላት ሊሆን ይችላል። ከዩኒቨርሲቲ እስከምትወጣ ብዙ ነገር ብሏት ብዙ ነገር ዋሽቷት ሊሆን ይችላል። በህይወቷ ላይ ቀልዶባት ሊሆን ይችላል። ልጅነቷን ተጠቅሞባትም ሊሆን ይችላል። ግን ዛሬ ላይ መምጣቷን እሷ ምንም የሚፈይድላት ነገር የለም። የሰውን ህይወት ከማበላሸት ውጪ ምንም የሚመጣው ነገር የለም። አዎ እንኳንም መጣች የአብርሃምን ባህሪ ወይም ደግሞ የአብርሃምን ማንነት እያሳየችን ነው። እሱም ሌላ ጉዳይ ነው። ግን በቃ ያንን ነገር ያንን ላይፍ ትቼ ዛሬ ላይ ከሩታ ጋር አዲስን ህይወት ጀምሬያለሁ ብሎ የሚያስብ ከሆነ ሊያገኛትም ከፈለገ አሁን አቤል እንዳለው ለብቻው ለምን ሄደ? ያው አቤልም የነሱ አንዱ አካል ነው። ግን ከዚህ በፊትኛ ደጋግመን ተናግረናል። ከሩታ ጋር ተለይቶ ለምን ይሄዳል? ጽጌ ጋር ለምን እንደዛ ይሆናል? ለሩታ ክብር ቢኖረው ልጅቷን የሚወዳት የሚያፈቅራት ቢሆን ወይስ ያለሷ ስለማይሳካል ነው አብርሃት ይሆንከው? ያለሷ ሰዎች ስለማይቀበሉ ነው አብርሃት ይሆንከው? ያስገደደ ነገር አለ ወይስ ከሷ ጋር ከሩታ ጋር ባትሆን የሚጎልብህ ህይወት አለ? ለምንድን ነው እንደዚህ አይነት ነገሮችን በተደጋጋሚ መስራት የፈለከው? ስራ ነው የምትሉ ሰዎች እንደዚህ አይነት ምን አይነት ስራ ነው? እንደዚህ በትዳር ላይ ቁማር እየተጫወተ ስራ ምናምን የሚባል ነገር ይሄ በጣም ከባድ ነገር ነው። እና ምን ልላችሁ ፈልጌ ነው አዲስ ነገር አይደለም። ዛሬ ላይ ተለይቶ ከሩታ ውጪ ሆኖ ሄዶ ማግኘት አዲስ ነገር አይደለም ለርሱ። እኔ እውነትም ሩታን የሚፈልጋትና ለሩታ ስሜት የሚጨነቅ አይነት ሰው ቢሆን የሚያፈቅራት አይነት ሰው ቢሆን ነገ እግዚአብሔር ካለ ልጄ እናት ናት አባት ልታረጋኝ ነው ልጅ ልሰጠኝ ነው ብሎ የሚወዳትና የሚያከብራት እውነትም ፈልጎና እውነትም የትዳር ህይወትን ከሷ ጋር ፈልጎ ከሆነ ያገባት ለሚያደርጋቸው ለእያንዳንዳቸው ነገሮች አሁን በኋላ ላለው ህይወት በጣም መጠንቀቅ አለበት እንጂ አሁን እያደረገ ያለው የህፃን ስራ ነው። የምሬን ነው የምላችሁ። አንድ ያደገ ወንድ ወይም ደግሞ በቃ ባል የሆነ ወንድ ኃላፊነት ያለበት ወንድ ሚስት ያለው ወንድ የሚያደርገውን ስራ አይደለም እያደረገ ያለው። በአጠቃላይ ምን ልላችሁ ፈልጌ ነው ትናንትና የለቀቀው ቪዲዮ ላይ ካያችሁ ሄዶ ልጅቷን ሲያገኛት ህይወቱ ላይ አደጋ የፈጠረችበት አይነት አይመስልም። ኖርማል ሆኖ ነበር ሲያወራት የነበረው። ሲለያዩ ራሱ ምንድነው ያለው? በቃ ምሳ በልተን አብረን እንለያያለን። ምሳ መብላትም ከዚህ ልጅ ጋር ምንም አይነት ንኪኪም አያስፈልግም። ምክንያቱም ከዚህ በፊትም ህይወቷን እሷ እንዳለችው ወይም ደግሞ እሷ እንዳለችው ህይወቷን እንዳበላሸባት ነገር ነው። ምክንያቱም ስሜት አላት ለሷ ታፈቅሯለች እና ጥሩ ነገር አይፈጠርም። ስለዚህ እኔ እንጃ አብርሽ የሚያደርጋቸውን ነገር እኔ በማስተዋል የሚያደርጋቸው እየመሰለኝ አይደለም። ልጁ ልጅነት ነው ስራ ስለሆነ ነው ምንድነው ማለት እኔ ምንም ሊገባኝ አልቻለም። ምክንያቱም የሚከታተለው ኦዲየንስ ነው። ምንድነው ያቀረብክላቸው ያሉትስ? እኔ ለምሳሌ የምሰራውን ስራ ወደው ላይክ ወይም የሆነ ነገር የሚያደርጉሉ ሰዎች ምን እንጃ ጤነኝነታቸው ያጠራጥረኛል። አብርሃም ምን እያደረገ እንደሆነ አላውቅም። ማለት ከሱ የማይጠበቅ ነገር ነው እያደረገ ያለው። አንድ ባለ ትዳር ሚስቱን ትቶ የድሮ ኤክሱን ማግኘት አልነበረበትም። ማለት እኔ ጓደኛዬ ነው ወንድሜ ነው፣ ግን ደግሞ እንደ ወንድም እኔ ያስቀኝ ያ ሁሉ ነገር በአብርሽ በጽጌና በፍቅር መካከል ሲፈጠር እንደዛ ሁሉ ነገር ሲል ይሄንን ነበር ስትል የነበረው። ማለት ለአንተ ራሱ አይሰለችም? አሁን እንደዛ አይነት ነገር በተፈጠረ ቁጥር እየመጣ እንደዛ አይነት ወሬ ማውራት ምን አይነት ምቾት እንደሚሰጥ አይዶን ነው። እኔ ምንም አይመስለውም። በቃ ያደረገው ነገር ትክክል እንደሆነ ነው የሚያስበውና ቁጭ በልና እናወራለን። አብርሃም እኮ ና ቁጭ በልና እናወራለን። ምን እያልክ ነው አንተ? አስጨነቃኝ ትላለህ። እንደ ያደረገው ነገር ማለት ዝም የሚያስብል ነው እኮ ነገር። አሁን ጭቅጭቃችሁ ነው ያስጠላኝ። ምንድነው? እሺ አቤል፣ አብርሃም አሁንም ጭቅጭቅ ትላለህ። በእግዚአብሔር ምንድነው? ስነስርዓት ምንድነው? ሩታ ስነስርዓት። እሺ ምን ቁጭ በልና እንነጋገር። ቁጭ ያለንም ነገር አብርሃም የተፈጠረው ነገር ቀለል አድርገህ ነው እንደምታስብ። እሺ ሌላ ምክንያት ምናምን አትበይ። ልጅቷ መጣለች አይደለ? ስለዚህ አረጋግጬ ማናገር ነበረብኝ። እሷ ለምንድን ነው አንተ ብቻ የምታናግራት? አብረን እንድናናግራት አይደል እንዴ ተነጋገርነው? ስለዚህ ሩታ አትጩይብኝ በእናትሽ፣ አታጨናንቅኝ። እሺ አንድ ነገር ተጨነቅ እንዴ? ተው እንጂ አንድ ነገር ልንገርሽ አይደለ? ዝም ብለሽ ነገሮችን ሁሉ ወደ ክፋት አትወሰጃቸው። በነገራችን ላይ እኔ ለምሳሌ አሁን ሆን ብሎ ያንን ነገር ካላደረገው በስተቀር ሚስቱ እንደሚደብራት እያወቀ ያንን ነገር እንዳደረገው ያስታውቃል እንጂ ለዛችኛዋ ልጅ ስሜት ተጨንቆ ምናምን አይደለም። በቃ እዚህ ጋር ለጀመረው ህይወት ነው መጀመሪያ ቅድሚያ መስጠት ያለበት። ያቺ ልጅ እንዳልኳችሁ በሱ የተነሳ ተጎርታ ህይወቷ ተበላሽቶ ሊሆን ይችላል፣ ግን ደግሞ መጀመሪያ መቅደም ያለበት እዚህ ጋር ነው። አይ እየተፈጠረ ያለው
እሱ ላይ ሳይሆን ትዳሩ ላይ ነው። ስለዚህ ትዳሩ ውስጥ ሩታም አለች። ስለዚህ ማስተካከል የሚፈልገውን ነገር ከልጅቷ ጋር ያለውንም ነገር መጨረስ ካለበት አንደኛ ወይ ልጅቷ ለሩታ ማሳወቅ፣ ሁለተኛ ደግሞ አብሯት ከሩታ ጋር ሄዶ ልጅቷን ማውራት በሰላማዊ መንገድ ምን እንደፈለገች ይሄንን ነገር አብሮ ነው መፍታት ወይም መነጋገር ያለባቸው እንጂ ራሱ ሄዶ እንደፈለገ የሆነ ነገሮችን ያደርጋል። ሁሌ ደግሞ የሱ ችግር ትዳሩ ላይ የሚመጣው ምንድነው? በሴት ድራማም ነው። እሺ ድራማ ይሁን እኮ ድራማም ነው ከሆነ ለምንድነው እንደዚህ አይነት ድራማ የሚሰሩት ነው? እስከ መች ድረስ ነው እንደዚህ አይነት ድራማ የሚሰራው ነው? ህይወት እኮ ይሰለቻል። እነሱ ዛሬ ላይ እንደዚህ አይነት ነገሮችን መስራታቸው ወይም ደግሞ እንደዚህ አይነት ነገር በህይወታቸው ስለተፈጠረ ምናምን አሪፍ ቪውና አሪፍ ገንዘብ ሊያስገኝላቸው ይችላል። ግን ለነገ ህይወታቸው ዋስትና የላቸውም። ምክንያቱም ወጣቶች ናቸው። አይደለም በእንደዚህ አይነት መንገድ ህይወት ተጀምሮ እንዴት አባቶቻችን እንዴት አድርገው ረጅም ዓመታትን በትዳር ውስጥ እንደዘለቁ ታውቃላችሁ። ለኛ ወጣቶች ማለት ነው በጣም መጠንቀቅ አለብን። በስሜታዊነት በፍላጎት በግዴለሽነት ምናምን የምንመራው ህይወት አይደለም ትዳር። በጣም የሚከብድ ነገር ነው። ስለ ትዳር ብዙ ስላወቅንም ብዙ ስለተማርንም ትዳራችንን አንመራው። በጣም በትዕግስት በጣም በትኩረት የምንመራው ነገር ቢኖር እዚህ ምድር ላይ ትዳር ነው ብዬ ነው ማስበው። የሁላችንም የትዳር ከለሩ ሊለያይ ይችላል፣ ግን ችግር ነው። ለዛ ያ ችግር በትዳራችን ላይ እንዳይመጣ በጣም ፎከስ ነው ማድረግ ያለብን። አይደለም እኛ የችግር መንስኤ የሆነን ከውጭ እንኳን ችግር መምጣት የለበትም ማለት ነው። ማስተካከል ያለብንን ነገር ማስተካከል፣ ለህይወቴ ያስጋል ወይም ደግሞ ለህይወቴ አደጋ ነው የምንለውን ነገር ለትዳር አጋራችን ቀድመን መናገር። እንደዚህ አይነት ነገር በህይወቴ ውስጥ ነበረ፣ ያ ካንቺ በፊት ነው፣ ነገ የሆነ ነገር ይዞብኝ ሊመጣ ይችላል። ስለዚህ ያንን ነገር እንደዚህ አድርገን መፍታት አለብን ወይም እንደዚህ ነገር ሊሆን ይችላል ብላ ቀድመ መናገር። እንትን ከማለት አስቀድሞ ነው መጠንቀቅ አይደል? ታሞ ከመማቀቅ አስቀድሞ ነው መጠንቀቅ እንደሚባሉ ማለት ነው። ይሄ ነገር ምንድነው? ለዛ ሰው ክብር ሲኖረን ወይም ደግሞ ለዛ ሰው ቦታ ሲኖረን የምርም ያንን ሰው የምናፈቅረው ከሆነ የምርም ለዚህ ትዳር ኃላፊነት እንዳለበት ሰው የሚሰማን ከሆነ በዘፈቀደ የምናደርገውና በዘፈቀደ መምራት የምንችለው ህይወት የለንም። ወጣቶች ናቸው። ዛሬ ላይ ምንም ነገር ላይሰማቸው ይችላል፣ ለማንም ላይጠነቀቁ ይችላል። ኦዲየንሱም ስለሚወደው እንደዚህ አይነት ነገር እንዲሰሩ ሊያስገድዷቸው ይችላሉ። ግን ደግሞ ህይወትና ዩቲዩብ በጣም የተለያዩ ነገሮች ናቸው። በጣም እኔ ያደረኩት በቃ በሰላም ልጅቷን አረጋግቼ መናገር ነበረብኝ። አረጋጋ፣ የራሷ ጉዳይ። ምን አገባው አንተ ስለሷ ይባላል። እኔ እዚች ጋር እንደዚህ ይሁንኩኝ ምንም አልመሰለ። እሷን ለመረጋጋት ምናምን ትላለህ እንዴ? አታፍረን? በነገራችን ላይ ትክክል ነው የተናገረች ያለችው ነገር። ስለ ልጅቷ ሩታ ምንም አይመለከታትም። የፈለገችውን መሆን ትችላለች። ሩታ አይመለከታትም። የሚመለከታት እዚህ ጋር ህይወት ብላ ሁሉን ነገሯን ጥላ የመጣችበት ትዳሯ ነው። ያቺ ልጅ ይህንን ነገር ውስጥ ስትገባ እንደዚህ አይነት ድራማ ውስጥ ስትገባ አምናበትና ፈልጋበት ነው። በዚህ መሀል እንደውም ልጅቷ ተጠቃሚ ሆነች ማለት ነው። ለእነሱ ድራማ ብትካተትም በሰበቡ ዩቱበር ሆነች ማለት ነው። ስራ ፈጠሩላት። ምንም እኮ የሚያኮራ ነገር አይደለም የሰራው። ደግሞ ደረትን ነፍተህ ትገባለህ እንዴ? በጣም አሳፋሪ ስራ ነው የሰራው። ሩታ ማግኘት ጥፋት ነው እሷ እንዴ? ቆይ አንድ ጋር ልጠይቅሽ፣ እቺ ልጅ ካንቺ ጋር ባገናኛት ኖሮ በዚህ መንፈስ እንዴት ነበር የምታወሪያት? በስነ ስርዓት እንዴ ልታወሪያት ነበር? በስነ ስርዓት ነው እንደማታወሪያት ነው ያውቃል። አባብለን ተነጋግረን ሁለታችንም እንደምናወራት የተነጋገረን እንደማታወሪያት ስለማለት። በነገራችን ላይ የካፕል ቪዲዮ ምናምን ቲክቶክ ላይ ዩቲዩብ ላይ ምናምን የሚሰሩ ነገሮች በጣም ነው የምፈራቸው። እኔ ከሚስቴ ጋር በጣም ልሰራ ምናምን ፈልግና ግን ብዙ ነገሮች አሉ እንድትዋሹ የሚያደርጋችሁ እናንተ እንዲመቻችሁ እንድናደርግ የሚያደርገን በጣም ብዙ ነገር ላይ እንድንዋሽ ያደርገናልና በጣም ስለምፈራው እስከ መቼ እንደዚህ አይነት መንገድ እንዘልቃለን ነው። ነገ ልጆች እንወልዳለን። ልጆችን በምን አይነት ነገር ነው ነገ የሚያዩት? ምን አይነት ነገር ነው ከኔ የሚማሩት የሚለው ነገር ስለሚያሰጋኝ እንጂ ዩቲዩብ በጣም አሪፍ ቢዝነስ ነው። እንዴት በጣም ነው የሚያበላው። የፈለገ ነገር ቢመጣ ሰው እንደዚህ ገንዘብ ባያገኝበት እንደዚህ አይነት ነገር ውስጥ አይገባም። ግን ለገንዘብም ሲሆን ለሁሉም ነገር ልክ አለው አይደለ? እና ዩቲዩብ በጣም ነው የሚያበላው። እና ግን የካፕል ቪዲዮ ላይ ምናምን እስከዛሬ አልተዋጠልኝም። ካያችሁኝ የሆነ 1-2 ቪዲዮ ሰራና ምናምን ከዛ በኋላ ደግሞ ይደብረኛል። አንዳንዴ ያልኖርነውን ወይም ያሌለንን ህይወት እንድንኖር ያደርገናል። ቤታችን ውስጥ መሬት ላይ የሌለውን ማለት ነው። ህይወታችን፣ ፍቅራችን፣ ትዳራችን ምናምን መዋደዳችን እርስ በርሳችን መከባበራችን ምናምን እያንዳንዱ ነገር ዩቲዩብ ላይ ብቻ ይቀራል። በቪዲዮ 15 20 ወይ 30 ደቂቃ ቢበዛ። ቤታችን ብትመጡት ግን ያ ነገር ወፍ የለም። እና እሱ ነገር እንዳይለምድብን፣ ምክንያቱም ሰው ውሎን አይደል የሚመስለው። ለዛ በጣም ነው የምጠነቀቀው። ለዛ ነው ብዙ ጊዜ ዩቲዩብ ላይ ፎከስ ማላደርገው በካፕል ምናምን በሚባል ሙድ ማለት ነው። ብዙ ምቾት የሚሰጠኝ ነገር ስላልሆነ ነው። ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም። ለቃልም አትገኝ። ማትረባ ሰው ነህ። ሩታ ስነስርዓትሽ ነይ። እግዚአብሔር ስነስርዓትሽ ነይ። ስነስርዓት አንተ ያዝ።
ትራሽ ለመቺ ነው እንዴ? አንቺ እንዴት ነው የሚያደርግሽ? አንተ ስነ ስርዓት ግን ያዝ እኮ ለመቺ ነው። ከነገራችን ላይ ሆን ብሎ እንዳደረገው የምታውቁበት አንዱ መንገድ ምንድነው? ሩታ ስላደረገው ወይም ስላጠፋው ጥፋት ስትጠይቀው የሚመልስበትን መንገድ በደንብ አድርጋችሁ ተመልከቱት። የሆነ አግሬሲቭ ሆኖ የንቀት የሆነ አክብሮት የሌለበት አይነት መልስ ነው የሚመልስላት። ሆን ብሎ ነው ልጅቷ ጋር ሄደው። ልጅቷን ሊያገኛት ባይፈልጋት ኖሮ ልጅቷ ጋር ሄድም ነበረ። እየነገረን ያለው ይሄንን ነው። በትዳር ላይ አምባገነን መሆን እንደሚቻል የፈለገውን ወንዱ ልጅ ማድረግ እንደሚችል ሴቷ ምንም እንደማታመጣ ይሄ እኔ እንጃ እኔ ምን አይነት ባልነት እንደሆነ ወይም ምን አይነት ወንድነት ወይም ደግሞ ምን አይነት ስብዕና እንደሆነ አይዶን ነው። እርግጠኛ ነኝ ቤተሰቡ ከአባቱም ከእናቱም እንደዛ አይነት ነገር አልተማረም። ከአባትና ከእናቱ የተማረው መከባበርን ነው። አባቱ ምን አይነት የፍቅር ሰው እንደሆነ አይታችሁታል። ማለት ሁሌ ሲያወራና ሲመክር ምን ሰማውና አይታችሁታል። ግን አባቱ የሚመክረውን አንድም አይነት ነገር ሲተገብር አይቼው አላውቅም። እንደዛ አይነት ነገር ለምን ማስተላለፍ በሌላ አይነት መንገድ ወይም ደግሞ በሌላ አይነት ካራክተር ይህንን ነገር መስራት ይችላል። ለእኛ እንደነገርን ሊያገኛት እንደፈለገ ሊያወራት እንደፈለገ ነገሮችን ከእሷ ጋር የተፈጠሩ ያሉትን ነገሮች ከልጅቷ ጋር መፍታት ፈልጎ ወይም ማስተካከል ፈልጎ ወደ ልጅቷ ጋር ሄጃለሁ ያለው። ስለዚህ ይሄንን ነገር መጥቶ ለሩታ በትህትና መንገር ለኦዲየንሱ ሳይሆን ለሚስቱ። ኦዲየንሱ አይመለከቱም ስላንተ ህይወት። ነገ ጥሎ ይሄዳል እንደፈለክ ይሆናል። ስለዚህ የኔ የምትላትን ገበናን ሁሉ ነገርን ሸፍና ወይም ደግሞ ሁሉን ድካምህን ይዛ አብራ የሆነችው ከጎን ያለችውን ሚስትህን ደግሞ ማክበር አለብህ። ማክበር ያለብህ የዩቲዩብ ቤተሰብህን አይደለም። አታውቃቸውም። እነሱን የምታውቃቸው ላይክ ሲያደርጉልህና ኮመንት ሲጽፉልህ ነው እንጂ አንዳቸውንም ባይና አይታቸው አታውቅም። ድንገት አሁን ዱባይ ሄደ የተወሰነ አንድ 20-30 ሰው ካላየ በስተቀር ማለት ነው። ስለዚህ ሁል ጊዜ ካንተ ጋር የምትኖረው ሚስት ናት። ቀኑን ሙሉ ውጪ ውለ የፈለከውን ነገር አድርገህ ብትመጣ ከነምናምን አድርጋቸው ከመጣቸው ነገር ጨምሮ የምትቀበል ሚስት ናት። ስለዚህ ስታወራት በአክብሮት ቢሆን አብሶ ደግሞ ይሄው መሐል ላይ ሰው አለ አይደል? የፈለገ ነገር ሲሆን ከሚስት ጋር ስታወራ ወይ ለብቻ መሐል ላይ ሰው ባታስገባ። እኔ እስካሁን ድረስ እናንተ ላይ መሐል ላይ ሰው ገብቷል አይደል? እስኪ መፍትሄ ሰጥቷቸው የሚያውቅ ሰው ንገሩኝ። አንድ ሰው አታመጡም። ስለዚህ ሰው ፊት ለፊትም ባትናገራት መልካም ነው። አንተ የናከውን ማንም ማያከብርልን ጋር እየተለጣጠፍክ እየመጣ ሲያንስ ነው። ኧረ ዱላ ስጣት በእናትህ ሲያንስ ነው። ዱላ ስጣት። ቆይ ኧረ ሄደው በጣም ጥሩ ስራ ሰርተሃል። ዱላ ደግሞ ከመች ጀምሮ ነው ኪችን ውስጥ አብራምና ተረጋግተህ ብታወራት ይሻላል። የፈለገችው ነገር የማድረግ መፍት አለ። ዱላ ስጣት ለምንችኛው እስኪ አብራም ምንድነው እንደዚህ አይነት ወሬ? ቆይ አረብስማ ሲያስኩ ነው እንደደረሰው ይታወራው ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ እንዳትነካኝ። እኔ እጄ እየቀፈፈኝ ነው እንዳትነካኝ። እኔ በጣም የምትገርመኝ ነገር ማለት ነው ሩታ ልታፈቅረው ትችላለች፣ ብዙ ነገሩን ልትችል ትችላለች። ግን የእሷን ህይወት ሊያበላሽ የሚችል ወይም ደግሞ እሷን ሊጎዳት የሚችል ነገር አትደራደርም። የምሬን ነው የምልህ። በቃ እንደዛ አይነት ወንድ ደግሞ ጥፊ አይደለም ሌላም ነገር ሊገባው ይችላል። እንዴትም ለሆን እያስረዳሁሽ ነው አይደለ? በጣም አስረዳሁ እኮ እያስረዳሁሽ ነው አይደል? መረዳት ያለብሽ ነው። ካዲ እኔን በሰላም መንገድ ማውራትና መግባባት ከተቻለሽ ትግባብኛለሽ። አሊያም ግን ሃርድ የሚልሽ ከሆነ የባሰ ከዚህ በላይ ነገር አድርጌ አንቺን ቅጥል ነው ማድረግሽ። ምንም አታወቂ። እኔ ማለት ይሄ ልጅ ጭንቅላቱ አልበሰለም ብዬ የማስብበት አንዱ ምክንያት በዚህ ማይንዱ እንዴት ሰው ትዳር ውስጥ ይገባል እንዴ? በእንደዛ አይነት መንገድ የፈለገ ነገር ቢመጣ ሴት ልጅ መያዝ አትችልም። ብራዘር ካንተ ትብሳለች እንዴ? ወይስ ከኔ ውጪ እቺ ልጅ ምንም አታመጣም፣ ከኔ ውጪ አያምርባትም፣ ከኔ ውጪ አይሳካላትም ብለህ ነው የምታስበው? በጣም እንደምትወድና እንደምታፈቅር ስለምታቅ ነው። በዙሪያ በጣም ብዙ ሴቶች ካንተ ጋር ዩቲዩብ ሰርተን ያልፍልናል ብለው ስለከበቡ ብዙ ሴቶች አብሮ ሊሆኑ ይችላሉ። ለዛ ነው ሚስትህን ማክበር የተሳነ። ለዛ ነው ያንዳንዱን ነገር የምታደርገውን ለትዳር ወይም ለሚስት አደጋ የሆነን ነገር ስታደርግ ስለሷ የማትጨነቀው ምንም የማይመስል ምንም ነገር በህይወት ላይ ቢፈጠር ሩታን አስበህ የምታውቅ አይመስለኝም። በራስ መንገድ ነው የፈለግከውን ነገር የምታደርገው። ይሄን ደግሞ ደጋግማ አሳይተህናል። ስትናገር ደግሞ እሷን ተናጋሪ ለማስባል የማትሄድበት ርቀት የለም። ይሄ ደግሞ አግባብ አይደለም። ምክንያቱም የምታደርገውን ነገር በማስተዋል ብታደርገው መልካም ነው። ብዙ ጭፍራዎች አንተን ሊደግፉ ይችላሉ፣ ደደብ ስለሆኑ ነው። ሌላ ምንም አማራጭ የላቸውም። ምክንያቱም በህይወቱ ላይ እንደዚህ የሚቀልድ ሰው፣ በሴት ልጅ ላይ እንደዚህ የሚቀልድን ሰው መደገፍ ማለት እኔ እንጃ። እኔ ህመምተኛ ካልሆንክ በስተቀር ሰው በጤነኛ አይምሮ ከእንደዛ አይነት ሰው ጎን ይቆማል ብዬ አላስብም። ሁልጊዜም መቆም ያለባችሁ
ስህተት እንደ ስህተት የሚቀበል ሰው፣ ማድረግ የሌለበትን ነገር ስላደረገ እንደ ጥፋተኝነቱን የሚያምን ሰው፣ ስህተቱን እንደ ስህተት የሚቀበል፣ አብሯት ለሚኖራ ሴት ቦታ ያለው፣ ለስሜቷ የሚጨነቅ፣ በሴት ጉዳይ ሴት ልጅ እንደማትደራደር ማወቅ አለብህ። አይደለም እንደዚህ አንተ ጎትተህ ይዘህ መተህ እንኳን ድሮ ናቸው አባቢ በሴት ጉዳይ ምንም አታመጭ። ያኔ እኔ ማንነቴን አሳያለሁ። ስርዓት ይኑርሽ። የሰው ልጅ በመጀመሪያ እኔ በጣም የገረመኝ ነገር ምንድነው ልጅቷ እንደዚህ እየሆነች ያለችው ባደረገው ነገር ደብሯት ነው። በቃ ምንም አይነት ምቾት አልሰጣትም። ከዛ ጋሽ አብርሽ ምን ይላል መልሰው አበጋዝ ከፈለሽ እርር አረግሻለሁ አቃጥልሻለሁ። ምን አመጣው እዚህ ጋር? ሆን ብለህ ከልጅቷ ጋር አሁንም ያልጨረስከው ኬዝ አለ ማለት ነው። አሁንም ከልጅቷ ጋር ግንኙነት ባይኖር የሆነ ነገር ተነቅቶብህ ካልሆነ በስተቀር ያንን ነገር ለመሸፈን በበደል ላይ በኃጢአት ላይ ኃጢአት ወይም ደግሞ በጥፋት ላይ ጥፋት እየደረብክ ካልሆነ በስተቀር እቺ ልጅ እንደዚህ ልትሆን የቻለችበት ምክንያት አንተ ነህ። ያኔም ከጽጌ ጋር ተንጓት እዛ ሀገር ቡታጅራ ሄደ ከሴት ጋር ስትሯሯጥ ልጅቷ ተናዳ የማይሆን ነገር ውስጥ የገባችው አንተ በለኮስከው ነገር ነው። እስከዛሬ ድረስ ደጋግሜ አይቻለሁ። ለዚች ልጅ እኔ የሆነ ጥሩ አይነት ስሜት ያለ እየመሰለኝ አይደለም። አያገባሽም ብለን የጀመርከው አያገባሽም ብዬ አልጀመርኩም። እኔን ስገፈትሪ ነው አያገባሽም ያልኩሽ። እሺ አያገባሽም ያልኩሽ ስገፈትሪ ነው። ስለዚህ ስነ ስርዓት ይኑርሽ። እሺ ከገፈተረች የገፈተረችበትን ምክንያት ታውቀዋል አይደለ? አንድ ሰው ከሚስቱ ጋር ሰላም ለመፍጠር ነው የሚሄደው ወይስ የባሰ ነገሩን ከማስረዳት ይልቅ እንደገና ትክክል እንደሰራ ሰው ያንን ሰው መልሶ መቆጣትና ማበሳጨት ነው የሚጠቅመው? የተፈጠረው እንደዚህ ነው ብለህ ነገሩን በትህትና መናገር ስትችል እሷ ተናዳ የሆነ ነገር ስላደረገች አንተ ተናደ እንደገና ካንተም ብሶ ጥፋተኛው አንተ እንደገና ካንተም ብሶ የማይሆን ነገር የምታደርገው አንተ ነህ። እዴ ብራዘር ተው እንጂ አባቢ እዴ ከዚህ በኋላ እኔ ላይ እንዳታነሽ። ግን ደህና ነገር በይሰማ እየነገርኩ ነው። አውራኝ እኔ የለም እንደ ጓደኛና እንደ ወንድም እያናገርኩ ነው። አልነግርሽ ላንቺ መነገር ነው ያስፈልገው። ለምን እንዳገኘዋት ምክንያቴን በእንደዚህ አይነት መንፈስ አልነበረም መጠየቅ ነበር። ለምን ነው ማጠይቅ? አቃ እንደዚህ ያለበት ተናግሮ ቆይ ለምን አይሄድም ነው ልጁ ተናግሮ ከሄደ እኮ እሱ እንደዛ አትሆንም አይደለ? አብረን እናገኛት ወይ ደግሞ አግኝቻት ልምጣና ከዛ በኋላ አብረን እናገኛታለን ብሎ ነግሯት ቢሄድ ይሄ ሁሉ ነገር አይመጣም። የሄደው የወንድ ጓደኛው ጋር አይደለም፣ መንገር ስላለበት ነው መንገር ያለበት። ምክንያቱም እቺ ልጅ በህይወቱ ላይ አሁን ችግር ሆና መጣለች አይደለ? ስለዚህ ይሄደ ያለው የህይወቱ ችግር ጋር ነው። ስለዚህ ይሄን ነገር ነው ሚስቱ መናገር አለበት። ይሄ ወንድነት አይደለም። ይሄን ቪዲዮ የምትከታተሉ ወንዶችም ካላችሁ ይሄ ትክክል አይደለም። እለኛ ሆና ነው መጀመሪያ እለኛ ምናምን እኔ ነገር ከዚህ በኋላ ማንም ስለኔ ህይወት ምንም አያገባው። እሺ አያገባው። በቃ ስለአንተ ህይወት ማንም ሰው ካላገባው ታዲያ ለምን መተህ ለሰው ታስረዳለህ? ለምንድን ነው ለኦዲየንስ ለሚመለከቱ ወይም ደግሞ ለዩቲዩብ ተከታዮች መተህ የምትነግራቸው? ጌታን እኔ በነፍሳችሁ ነው የሚጫወተው። እሱን የምትከተሉ ሰዎች ግን እየነገራችሁ ስለኔ ህይወት ምንም አይመለከታችሁም እያላችሁ አብሬ ዛሬ ቪዲዮ ለቀቀ ወይ ብላችሁ የሆነ በጉጉት የምትጠብቁ ሰዎች አላችሁ። ትልቅ ለህይወታችሁ የሆነ ነገር የምታገኙ ይመስል ማለት ነው። አረ ብራዘር እዴ እየነቃን እንጂ እየነቃን እዴ ጀመራ ሌላ ነገር ውስጥ ነበረች። አረጋግቻት ነው አብርሽ። ተረጋጋችም አልተረጋጋችም ከዚህ በኋላ እኔ ህይወት ላይ የምፈጥረው ነገር የለም። አያገባትም። በቃ አለቀ። ልንገርህ ተረጋግተህ ከራስ ጋር ሆነ አባቢ እኔ እድሜ ራሱ እያጠራጠረኝ ነው። በስንት ዓመት ውስጥ ነው ቆይ 3 ነው 4 ሴት በህይወቴ የመጣው እኔ ሊገባኝ አልቻለም። እድሜ ስንት ነው እዴ? እኔ አሁን ከዚህ በኋላ ራሱ ይሄ ታሪክ ያልቃል። ከዚህ በኋላ ደግሞ ምን አይነት ሴት ይዘህ ልትመጣ እንደምትችል አይዶን ነው እዴ? ነገር አገናኛት እኮ ነው በቃ። እኔ አስቀድሜ ግን ማግኘት ነበረብኝ ልጅቷን። ቪዲዮ እንኳን ይሄን ቪዲዮ የታየው ቪዲዮ ማለት ነው የለቀቀውን ቪዲዮ ማለት ነው እንኳን ለሚስት ማለት ነው ለጓደኛ ራሱ ጤነኛ ያስብለው። በቃ ምሩን እኮ ነው እኔ የምለው እሱ ነው። ይሄ ልጅ ጤነኝነቱ ያጠራጥረኛል። የምሬን ነው። ከዶላሩ ውጪ ጤነኝነቱ ያጠራጥረኛል። እኔ ዶላር ከሆነ ጤነኛ ያደርጋል እኮ ዶላር እኮ ሰላም ያደርጋል። ዶላር እብዳ አያደርግም ሰውን። እንደዚህ ሁሉንም አሰስገሰሱን ሰብስበ ወደ ዩቲዩብ ይዘህ መምጣት እውነቱን አቤላ የጤነኝነት አይደለም። በቃ እኔ የሚዲያ ኢንፍሉዌንሰር ኖርማል ነው። በቃ የሚዲያ ኢንፍሉዌንሰር ነኝ። የሆነ ቪዲዮ ልሰራ እችላለሁ። አሁን ነገም ከነገው የሚዲያ ኢንፍሉዌንሰር ይላል። አረ የሚዲያ በጥባጭ ነኝ እንጂ አባቢ እኔ ራሴ ትቼ ነበር። በቃ ሰላም ናችሁ ምናምን ብዬ በቃ ፈትቼ ነበር። አልሰራም ብዬ ነበር በዚህ ጉዳይ ራሱ። ግን ብዙ ሰዎችን ሳያቸው የምሰራው ስራ አብዛኛው ሰው ተመችቶታልና እቺ ልጅ በምን እዷ አባቢ በምን እዷ
ወዲያም ከብዙ ሰው ልሰራ እችላለሁ። ገባን? ግን የሆነ ቪዲዮ በሰራው ቁጥር እዚህ ጋር ያዙኝ ልቀቁኝ መተል ከሆነ ይሄ ላይፍ አይሆንም። ቪዲዮ ከሴት ጋር ብቻ ነው እንደምትሰራው አንተ። እሺ ደግሞ የምትሰራቸው ሴቶች ደግሞ የድሮ ኤክሶች ከአንተ ጋር ከዚህ በፊት የፍቅር ግንኙነት ያላቸው በዚህ ጋብቼ ህይወትሽን በከፍታ ላይ ከፕሌን በላይ ነው ማኖርሽ ብለህ ትትትትግትት ያልካቸውን ሰዎች ነው ሰብስበህ ይዘህ የምትመጣው። ምን አለ ባረገኝ የበራችሁን አፈር አንቺ ስትረግጭኝ እኔ እንድንፈራፈር ብለህ ጀንጅና ከዛ ደግሞ ትታቸው ትሄዳለህ። ከዛ ደግሞ ዛሬ ላይ እንደገና ተመልሶ ይመጣሉ። ነገ ደግሞ ምን አይነት ሴት ይዘህብን እንደምትመጣ አላውቅም። እችኛዋን በርሽ ላይ እንድንፈራፈር ብለህ ጀንጅናል። ነገ ደግሞ እኔም ዳቦ ሆኜ አንቺም ኮባ ቅጠል ጭንሽ ስር ገብቼ በፍቅርሽ ልቃጠል ደግሞ ብለህ የጀነጀንካ ሌላ ሴት ደግሞ ነገ ትመጣለች። አጃይብ ነው አባቢኛ እና አለን የተሰማንን ነገር እናወራለን። ስለዚህ ስራ አንተ ሚስትህን አታማክርም እንዴ? የትኛውም ነገር ስታረግ ሚስትህን ማማክር አታረግም? እኔ እኮ ማለት ለስሜት የፈራሁት ለምን እንደሆነ ታውቃላችሁ? እቺ ልጅ እርጉዝ ናት እኮ። ለእርጉዝ ሴት ጋር እኔ ድራማም ቢሆን ማለት ነው ከዚህ ውስጥ የሆነ ነገር መቼም ማስተላለፍ ትፈልጋላችሁ አይደለ? መጠንቀቅ አለበት። እቺ ልጅ አሁን ብቻዋን አይደለችም። ልጅህን ይዛለች፣ ጽንስ ይዛለች። ሁለት ሰው ናት። እየቀለድክ ያለው በሁለት ሰው ነው። ልጅ ነገ መጥቶ አባት ምን አይነት ስብዕና ነው ያለው ይላታል። እንዲህ ነበር እንዴት ይጫወትብሽ የነበረው ማለቱ መቼም አይቀርም። አንተ ብታጠበው ቪዲዮ ብዙ ሰዎች ጋር ሊኖር ይችላል። ስለዚህ ዛሬን የሆነ ነገር ስናደርግ ለነገ እየተጠነቀቅን። እሺ እንግዲህ ምን ማለት ይቻላል ከዚህ በላይ እንግዲህ ነገ የሚፈጠረውን እንግዲህ አብረን እናያለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንደም የደውል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ጊዜ ይሆንላችሁ።